ሰብለ ከማን ጋር ነው የምትሳሳቀው? ማን? አምሮ ነው። ሌላ ማን ሊሆን ይችላል ማለት? አዎ። ወይኔ እንዴ! እሺ ምን ይሻላል? አላቅም። ተደበቅ። የት ነው የምትደበቀው? እኔ እንጃ። የትም ቢሆን ተደበቅ። ትቀልጃለሽ እንዴ? ቢያገኘኝስ? ሚስቱን እና የቅርብ ጓደኛውን መኝታ ክፍል ውስጥ አንድ ላይ ከሚያገኝ የትም ቢሆን ተደበቅ። እንዴ ለነገሩ ከነሽ ጓደኛ አይደል? እና ስለዚህ መደበቅ አያስፈልግም። እንዴ ምን ማለት ነው? አምሮ መጣ? አዎ። ምን እያደረጋችሁ ነው? እኛ ኧረ ምንም ማለቴ መጽሐፍ ፈለኩኝና ሰብሊኮ እዚህ ናቸው ላይ እስኪ ገባኝ። እውነት? አዎ። እሺ ግን ምን ነው? ምን የፈራ ትመስላለህ? ኧረ እኔ አልፈራሁም። እኔ እንጃ። ማኔ ምን ያስፈራኛል? ባውቀው ለምን ጠይቃለሁ? የኔ ፍቅር ምን ሆነሃል? ማለቴ የተረበሽክ ትመስላለህ። ያጋጠመ ነገር አለ? ደህና ነኝ። ለማንኛውም ሳሎን ጠብቃችኋለሁ። የሆነ የጠረጠረው ነገር ያለ ይመስላል። እንጃ። ቢሆን ዝም ይለናል? ምን ይለናል ብለህ ነው? ጠርጥሮ ቢሆን ሚስትና ጓደኛውን አልጋ ላይ አግኝቶ ዝም የሚል ይመስልሻል? አላውቅም። ግን የሆነ ነገር የጠረጠረ ይመስለኛል። እኔም ሁኔታው ግራ ጋብቶኛል። በቃ የሚሆነው ማየት ነው። ደግሞ ከኋላ የሆነ ነገር ይዞ ነበር አይደለ? እኔ እንጃ ምን ይዞ ነበር። ሄሎ ነጸብራቅ፣ እንዴት ነሽ? አለሁ። ምን አዲስ ነገር አለ? ምን ላይ ደረስክ? ዛሬ ሰብለና እስክንድርን መኝታ ክፍል ያስኳቸው። ሚስትና ጓደኛ? አዎ። እና ማለቴ ጥርጣሬ ብቻ እንዳይሆን። ስታስቢ መኝታ ክፍል አብሮ ምን ይሰራሉ? ይሄ ጥርጣሬ ብቻ አይደለም፣ አሁን በጣም እርግጠኛ ነኝ። ያው እስክንድር ቤተኛ ስለሆነ ብዬ ነው። ቢሆንስ ደግሞ ከዚህ በፊት ተጠረጠራቸው እንደነበር አትርሺ። አረሳሁትም። እና ምን ለማድረግ አሰብክ? ለጊዜው ምንም እንዳላወቀው ሆኛለሁ። ለምን? እኔ እንጃ። ተናድጄ የሆነ እንጨት ይዤ ገብቼ ነበር። ከዛ ምን እንደሆነ አላውቅም፣ ተውኩት። እና እስከ መቼ ነው የምትታገሳቸው? አላውቅም። አንቺ ምን እንዳደርግ ትመክርኛለሽ? ግደላቸው። ምን? አዎ ግደላቸው። ግን ደግሞ አንተን ተጠርጣሪ በማደርግ መልኩ መሆን አለበት። እሺ? ነጸብራቅ፣ የመግደያ መንገዶቹን ያስመርጣሉ። ከመግደል በፊት ማናዘዝ አለብህ። እና ወደ ሳሎን እንሂድ። አይሻል? እኔ እንጃ። እኔ ግን ውስጤ በጣም ርብሽ እያለ ነው። እኔ እባክሽ ያን ያህል ማምሮ ናት። እንዴ ምንም ቢሆን እኮ ነይ
የኔ ውድ ምን እያደረክ ነው? ምሳ ላቀርብ ነው። ምን ነው? ምንም። ምን ነው ብቻህን ብዬ ነው። ምን የተሰራ ምሳ ማቅረብ ይከብደኛል? አይ እንደዛ ማለቴ ሳይሆን ባይሆን የመጨረሻ ቆንጆ ምሳ እንዲሆነን ገብተሽ ልብስ ቀይሪ። አንተም ከኔ ልብሶች መርጠ ለብሰና። የመጨረሻ አልገባኝም። አዎ ምን ነው? ለምንድን ነው የመጨረሻ የሆነው? ምን ነው ተደናገጣችሁ? ስለ ነገ ማን ያውቃል? ምን ነው ለስራ ወደ ክፍለ ሀገር ልትሄድ ነው እንዴ? አይ እናንተ ናችሁ የምትሄዱት። ወዴት? ወደ ሰማይ ቤት። ወደ ሰማይ ቤት? አዎ ምን ነው አትፈልጉ? አልገባኝም። ትሞታላችሁ እያልከን ነው? አይምሮ ደህና ነህ? ለምንድን ነው የምትስቀው? ከሞት ማን ይቀራል? ለምን ፈራችሁ ብዬ እኮ ነው። ቆይ ለምን በግልጽ አትነግረንም? ምን እየተፈጠረ ነው? ሰማይ ቤት መሄድ እንዴት ትፈራላችሁ? ወይስ ገነት እንደማትገቡ እርግጠኛ ናችሁ? የኔ ውድ ምን ሆነሃል ዛሬ? ስቀልድ ነው። ስለ ሞታችሁን ያላውቅም፣ ግን ሰማይ ቤት ያልኩት በመናባችሁ ደርሳችሁ ትመጣላችሁ ብዬ ነው። እንደዛ ነው? የመጨረሻ ምሳ ምናምን ያልከውስ? ህይወት የሚቀየር ትልቅ ዜና ስላለ ነው። በሉ እናንተ ልብሳችሁን ቀይራችሁ ነው። ምግቡ ሳይቀሰቀስ እንብላ። ወይኔ የጣልኩት ምግብ እንዳላረሰችው። እንዴ ምን የሆነ ነው? እኔ እንጃ። በይ በቃ ልብሳችንን ቀይረን እንምጣና ምን እንደሚል እንስማው። አሁን እቺን በልታችሁ የታመልኩለትን ትዳሬንና ጓደኝነታችንን ለምን ገፍተራችሁ እንደጠላችሁ ትናገራታላችሁ። በመጨረሻም እስትንፋሻችሁ በእኔ እጅ ነው የምትቆመው። የኔ ውድ ምን ተገኘ? ምንድን ነው የሚያስቅክ? አእምሮ የሳቅህ ምንጭ ለኛ ማካፍለን እንጂ። እሺ መጣው። ጨረሳችሁ? አዎ ለወብሰናል። ሰው ሊሞት ሲል ያምርበታል ይባላል። እስኪ እናያለን። ተባበሳችሁ? አዎ እንደምትፈልገው አማረብን። ግን አንድ ላይ ነው የቀየራችሁት? ኧረ ስቀልድ ነው። እንዴት አንድ ላይ ትቀይራላችሁ? ምን ያህል እንደምትዋወቁ እያወቅኩኝ፣ በዛ ላይ ወንድና ሴት መሆናችሁ እንዴት እረሳለሁ እኮ። ሁኔታ እንዳለ እኮ ግራ ስላጋባን ነው። የማበስራችሁ ነገር ስላለ ነው። ምን አይነት ነገር? በባዶ ሆድማ አይሆንም። ኑ እየበላን እናወራለን። ብሉ እንጂ ምንድን ነው? እሺ እየበላችሁ አልጣፈጣችሁ?
ይበላችሁ። ምንድን ነው? ማበስራችሁ ነገር እንዳለ ተናግሬ ነበር። አዎ ሞታችሁን ሳበስራችሁ በደስታ ነው። ምን ነው ምንም አያውቅም ብለህ የላከው ጓደኛ ነፍሰ ገዳይ መሆኑን ስታይ ገረመ? ነግሬክ ነበር። ያለንን ግንኙነት ደርሶበታል። ምንም የማውራቅ ቂል ነው አረመ መስላችሁ? መቼም የማልደርስባችሁ መስሏችሁ ነበር? ቆይ ግን ለምን? በጣም ይቅርታ። ይቅርታ አልፈልግም። ምክንያት እንድትሰጪኝ ነው የምፈልገው። ምንድን ነው ያጠፋሁት? ምንድን ነው ያጎደልኩብሽ? እኔ እኮ ቆይ ለምን? ንገሪ ለምን? አንተ ደግሞ ምንድን ነው የሚያስቀው? አሁንም ከኔ እንደምትሻል የምታስበው? እየሞትክ እንደሆነ አላስተዋልክም? መሞት ሰብሪን ከሞት በኋላም ጭምር ልቀማ መሆኑ። ዝም በል። አምሮ ምነው ዝም አልክ? ምን አልከኝ? ብሉ ብለህ እኮ ሀሳብ ውስጥ ገባ። እንብላ እንጂ። እሺ ብሉ እንብላ። በጣም ይቅርታ። ይሄኔ እኮ ማዕድ ላይ ሆነህም ስለ ጽሁፍ እያሰብክ ይሆናል ወይ የደራሲ ነገር አይደል? ስምን መላክ ያወጣዋል አይደል የሚባለው? አምሮን የሚያክል ስም ተሸክሞ ምን ያድርጉልሽ? በሉሽ ወሬውን ትታችሁ ምግቡን እንብላ። የምነግራችሁ ነገር አለ ያልከውስ? እነግራችኋለሁ። ምግቡ እንዳይቀዘቅዝ ብዬ ነው። እሺ ካልክ ምን ነው? ያሽው ምግብ ላይ ዝንብ አርፎበታል። የት አለ? አሁን ተነስታ በረረች። እሺ ምንድን ነው? አይ ሌላ ምግብ ብቀይርሽ ይሻላል። ለምን? ዝንብ አረፈበት ያልከውን አስቀመጥኩት አይደል እንዴ? ሙሉ ቢቀይር ይሻላል። ያንተን ብቀይር ይሻላል። ምን እየሆነ ነው? እኔም አልገባኝም። ዛሬ ምንም ደስ አላለኝም። እኔም ደስ አላለኝም። ምንም ሁኔታው ደስ አላለኝም። ከዚህ አካባቢ ዞር ብንል ይሻላል። ከዛስ ምን? ወዴት ነን እንለዋለን? ምን አይነት ፍጥነት እንሰጠዋለን? እኔ እንጃ። እዚህ ሆነን ከምንጨናነቅ እሺ ቢያንስ
እነግራችኋለሁ ያለን ነገር ይንገረንና ከቻልን ስለ ገንዘቡ ማጣርተን ከዚህ አካባቢ ዞር እንላለን። ከመጀመሪያው ቢቀርብን ይሻለን ነበረ። አባንቺ ደግሞ ደርሰሽ ፈሪያቱኝ። እስከ መቼ እንደባበቃለን? ይበቃል። በቃ የራሳችንን ህይወት እንኑር። ትንሽ ታገሺ ለኔ ስትይ። እሺ ግን ከበደኝ። እሱን መበደል ብቻ አልቻልኩም። ሄሎ ነጸብራቅ፣ አልቻልኩም። ምኑን? የሚበሉት ምግብ ውስጥ ጨምሬ ነበር፣ ግን አሟሟታቸውን ሳስብ መጨከን ከበደኝ፣ አቃተኝ። ስለዚህ ምን ላድርግ ልልሽ ነው የደወልኩልሽ። ሌላ የመግደያ ዘዴ እንድነግርህ ፈልገን? ምን ነው ከምግቡ ጠረጴዛ ተነሳችሁ? አፒታይታችሁን ዘጋሁት እንዴ? አይ ይበቃል። ቅርብ ሰዓት ነበር ይበላል። እሺ ይሁን። ለምን ነበር ፈልጋችኋል ያልከኝ? ማለቴ ልብስ ቀይሩ ምናምን የምናከብሩ ነገር አለ እንዴ? አዎ። ምንድነው? አይኔም በአይኔ ላይ ነው። እውነት? ሰብሊ እርጉዝ ነሽ እንዴ? እንዴት ሆኑ? ጽሁፎቹ ልጆቹ የሆነ ሰው አግብቼ ቤት በኩል። ልክ ናት። ጽሁፎቼ ልጆቼ ናቸው። ልጅ ማለት ደግሞ የኛ የአብራት ክፋይ ማለት ነው። ጽሁፎቼ ደግሞ ተጸንሰው የሚወለዱት ከኔ ነው፣ የስጋና የነፍስ ክፋዮቼ። ይኸው አየክ፣ በሀሳቡ ሊጸንሱ የሚወልድ ባል አግብቼ ትክክለኛ ሰው ቤት በኩል ውለድ። ሰብሊ፣ የኔም ልጆች የውሸት መሆናቸው አብቅቷል። እንዴት? ከዚህ በኋላ የሚጸነሱትና የሚወለዱት ሀሳብ ብቻ ሳይሆን እውነተኛ ድርጊቶች ናቸው። አልገባኝም። ደስ ብሎኛል ያልኳችሁ ለዚህ ነው። ይህንን እውን ከምታደርግልኝ ሴት ጋር መስራት ጀምሬያለሁ። ይበቃል። ይህንን ቅዠት ከዚህ በላይ ማዳመጥ አልችልም። አእምሮ በማድረግ ነው። ሚስትህን እኮ ግራ እያጋባትና እያናደድካት። እሱን እኮ ነው የምልህ። በሀሳብ ከሚፈጠን እንዴት ይልቅ እውነተኛ ስጋ የለበሰን እንዴት አይበልጥም? አንተ የምትለው አታጣም። እኔ ሰብለን ላረጋጋት። ሂድ ተከተላት፣ በሞትም ትከተላታለህ። ይህን ወዶ አቀይሮሽ አምሮን እያወቅሽ ነው ጸባዩ። እና እስከመቼ እንደዚህ አይነት ህይወት እኖራለሁ? እኔ የሰቀቀን ህይወት ስልችት ነው ያለኝ። እኔም እኮ ከአንቺ ጋር መኖር እፈልጋለሁ እኮ። ከዚህ አካባቢ እንጥፋና እንደ ማንኛውም ሰው ልጅ ወልደን በሰላም እናሳድግ። ግን እሱን ደግሞ ለማድረግ ገንዘብ ያስፈልገናል አይደል? እኔ ከአይሚሮ ይልቅ አንተን ለምን እንደመረጥኩ ታውቃለህ? ለገንዘብ ቢሆንማ የአይሚሮ ቤተሰቦች ባለሀብት ናቸው እኮ። እሱን እኮ ነው የምልሽ። እሱ ለልጅም ሆነ ለገንዘብ ደንታ የለውም። የምንፈልገውን ያህል ገንዘብ እጃችን እናስገባና የምንፈልገውን ህይወት እሰጥሻለሁ። እሺ። ዛሬ ግን ሁኔታው ደስ አይልም። አንድ ጊዜ ልብስ ልበሱ ሲል፣ አንድ ጊዜ ምግብ ሲወስድብኝ። ቆይ ምን ሆነ እኮ? እኔም እኮ የምልህ እሱን ነው። ከዚህ እንጥፋ። ይኸውልሽ ገንዘቡ እጃችን እስኪገባ ብቻ እንታገስ። ከዛ በፊት ሊገለን ቢሞከርስ?
ቆይ ሁሉንም ነገር ደርሶበት ቢሆን እዚህ ሁሉ ነገር የሚቀባጥረው አእምሮ እሱ ለድርሰት ነው እንጂ በእውነተኛው ዓለም እንኳን ሰው መች ዝም እንኳን እሺ ይላል። እኔ እንጃ ብቻ ውስጥ ይተረብሻል። ቆንጆ አይደል? ዛሬ እንደምንም ብለን የገንዘቡን ጉዳይ ልናሳምነው እንሞክር። ከዛ የቤተሰቦቹን ሀብትና ንብረት ከተረከብነው በኋላ ትፈጫዋለሽ። በቃ ግማሹ የኛ ሆነ ማለት አይደል? ከዛ መፈልጊውን አይነት ህይወት ተንደላቀሽ መኖር ትችያለሽ። እሺ ትንሽ ጊዜ ብቻ። አእምሮ ይሄ ምንድን ነው? ለጽሁፍ ቢሆንም ዞር አድርግልኝ። በጣም ያስፈራል። ምን ያስፈራል? ፊልም እንደምታይ ቁጠሪ። ልክ ነው። ይሄ እኮ ለጽሁፍ ብቻ ነው። ታዲያ እቃዎቹ ምን ያደርጉልሃል? የዛሬ ጽሁፍ በወረቀት ነው እና ሌላ ጊዜ በፓፒረስ ነበር እንደምትጽፈው። ቀልዱን ተውና የማሳያችሁ ነገር አለ። እዚህ ላይ የምታዩት ወረቀት ይታያችኋል? የቤተሰቦቼ የሀብት ክፍፍል ነው። እውነትህን ነው? እኔ ደግሞ ታውቃላችሁ የእነሱን ገንዘብ አልፈልግም። ለአንተ ልሰጥ አስቤያለሁ። ለእኔ? አዎ፣ ከአንተ የቀረበ ማን ጓደኛ አለኝ? ቢሆንም የቤተሰቦችን ንብረት ሰብሊ፣ ልጆች በመውለድም ተስማምቻለሁ። ልጅ? አንተም ገንዘብ አንቺም ልጅ እንደምትፈልጉ አውቃለሁ። ከደቂቃዎች በፊት ልጅ እንደማትፈልግ ስትናገር አልነበር? አሁን ምን ተገኘ? ነበር። ታዲያ ሀሳብ የሚያስቀይር ነገር ምን ተገኘ? በሁለታችሁ መካከል ስላለው ግንኙነት አውቄያለሁ። አያያየ ብልጥ ለመሆንም አትሞክር። ደግሞም አንተ ከኔ የተሻልክ እንደሆንክ ይሰማሃል። እኔ ግን ከአንተ አንድ እርምጃ ቀድሜያለሁ። አእምሮ፣ እኛ እኮ እውነት እኔ ጠልቼህ አይደለም። አንተ ስራ ስትል ከጎኔ የነበረው እስክንድር ነበረ። ከዛ አንድ ቀን ተሳሳትን። አታብራሪ። ጥፋተኛ እያደረግኳችሁ አይደለም። ፍላጎታችሁን በደንብ ተረድቻለሁ። ለዛ ነው ምርጫ መጣሁላችሁ። የምን ምርጫ? ከነዚህ ውስጥ አንዱን ትመርጣላችሁ። ምን ለመሆን? መቼም እንደገመታችሁት ለድርሰት አይሆንም። ከዛስ ልትገለን ነው? ህይወትን የመውሰድና የመስጠት ስልጣን የኔ አይደለም። ታዲያ ምን ልታደርግ እያሰብክ ነው? የመረጣችሁት ነገር ከገደላችሁ እሰየው። እኔም ያሟሟታችሁን ሁኔታ እያንዳንዷን እያየው ለመጻፍ እድል አገኛለሁ። ካልገደላችሁም እሰየው። አንተም ገንዘብህን ታገኛለህ፣ አንቺም ከኔ ካልሆነም ከሱ ልጅ ትወልጃለሽ። አእምሮ፣ ሁኔታ ልክ አይመስለኝም። በገዛ እጃችን እንድንሞት እየነገርክን ነው። ይኸውልህ ስሜቱ እኮ ይገባኛል። ይኸውልህ በእኛ ውስጥ ምንም የምትጠቀመው ነገር የለም። ይኸውልህ ተረጋጋና ጣሪያውን አበላሽዎት እንዴ? የእናንተንም ጭንቅላት በዚህ ከማበላሸቴ በፊት እንድትመርጡ እድል እየሰጧችሁ ነው። ብንመርጥ ባንመርጥ ምን ለውጥ ያመጣል? ለውጥማ አለው። አእምሮ እባክህ በፈጠረህ አምላክ እንደዚህ አታድርግ። እባክህ ባሳለፍን የፍቅር ጊዜያት ልለምንህ እንደዚህ አታድርግ። 3 እስክቆጥር ድረስ ካልመረጣችሁ እተኩሳለሁ። እባክህ እኛ ሞትን፣ አንተ ታስር። ከዛስ እንደው የምትወደውን ስራ ታጣለህ። እንደውም እስር ቤት ሆኜ ለመጻፍ ያመቸኛል። የነፍሰ ገዳይን ድርሰት ማን ማንበብ የሚፈልግ ይመስልሃል? የገዛ ጓደኛውን ሚስት የሚያማግጥ ሰው ኑሮ እንዴት ምን ይመስልሃል? በእውነት እኛ እኮ እንደዛ እንዲሆን ፈልገን አልነበረ። እኔም እኮ አልፈልግም ነበር። እባክህ በኋላ የሚጸጽትህ ነገር አታርግ።
ለዛ እኮ ነው ምርጫ የሰጧችሁ። እባክህ ተለመነኝ፣ እንደዚህ አታድርግ። 3 በፈጣሪም እባክህ ተለመነኝ። 2 ይሄ እኮ እንደምትጽፉ እንደፈለግ ሀሳብ የምቀይርበታል። ሄሎ አምሮ፣ እንዴት ሆነልህ? ጨረስክ? ያልከውን አደረክ? አዎ ጨርሼዋለሁ። ሄሎ ሄሎ፣ ነጸብራቅ። የቀረ ማግዝ ነገር አለ? ምንም የምታግዥ ነገር የለም፣ ተጠናቋል። እሺ በጣም ጥሩ። ግን ሁሉንም ነገር በዝርዝር ነው አይደል የጻፍከው? አሁን ልክልሽና አንበበሽው ነገ ጧት በዝርዝር እናወራለን። በጣም አሪፍ። በርታ እንግዲህ። እሺ አመሰግናለሁ። እሺ ደህና ነው። እንዴት አደርሽ? እንዴት ነህ? አለን። እና እንዴት ነው? ቆንጆ ነው። አንብቤዋለሁ። ከአንተ ጋር ለመስራት መወሰኔ ትክክለኛ ውሳኔ እንደሆነ ገብቶኛል። ስለወደድሽ ደስ ብሎኛል። ግን ጨክነ መግደል ገርሞኛል። ምን ላድርግ ብለሽ ነው? ምንም እንኳን ድርሰት ቢሆንም የፈጠርካቸውን ገጸ ባህሪያት ጨክነ መግደል የሚከብድ ነገር ነው አይደል? ለዛውም የቅርብ ጓደኛህና የትዳር አጋርህ። እንግዲህ ምን ይደረግ፣ ድርሰት ላይ ቆፍጠን በል፣ ወንድ ያንሳል ምናምን አልሽኝ። ግን በምናብ ነው አይደል የገደልካቸው? ምን ነው አጻጻፊ እውነት መሰልሽ?
ትንሽ ጓደኛ ግን ገጸ ባህሪ አይደለም አይደል? በህይወት ያለ ሰው ነው። አዎ ማለቴ ከሚስቴ ጋር መማገጡ ምናምን ድርሰት ነው። ገባኝ። ማለት ዳር እንዳልሆንክማ አውቃለሁ። ጓደኛዬን ከማላቃት ገና ካልተዋወቅኳት ሚስቴ ጋር ነው ያስማገጥኩት። ያንተስ ነገር አሁንስ በዛ እንዴ? ጭራሽ ብለህ እኔም አንተን ከማናቃት ሚስት ጋር አስማገጥከኝ። ድርሰት እኮ ነው፣ ምን ችግር አለ? ቢሆንስ ለኔ የምትመኝልኝ ይሄንን ነው? ኧረ እባክህ አታካብድ። ከጽሁፉ ከማገኘው ገንዘብ አካፍላለሁ። አሃ አሁንም እንደ ጽሁፍ ገንዘብ ወዳድ ነው የሚመስለው? አስፈቅጄ ተስማምተን ከጻፍኩት በኋላ ምንድነው የምታካብደው? እባክህ ድረስ በል። ታዲያ እኔ እስከ መግደል ድረስ የምታስጨክንብኝ ምን አድርጌ ነው አንተ? ኧረ በቃ ዝም በል በእናትህ። ለማንኛውም አሁን በቃ የምሄድበት ቦታ ላይ እንገናኛለን በኋላ። ቻው ቻው። ሄሎ ሄሎ፣ ነጸብራቅ ወይ ሰብለን እኮ አገኘኋት። ምን ነው ጽሁፉን ልትቀይር አሰብክ እንዴ? መጨከን አቃተህ? ስለ ድርሰት አይደለም ማውራው እና ባይሙሬ ሳልኳት ሚስቴ ምን ሆነች? ራሷን ማለቴ ራሷን የምትመስል ሴት በአካል አገኘሁ። ኧረ አትቀልድ። አይ መስሎ ነው የሚሆነው። ኧረ አይደለም፣ ፊት ለፊት እያየኋት ነው። ደግሞ እንዴት ነው የምታምረው!